እንጥፈናል። አሁን ደግሞ ማን እንጽፋለን? ሰ ትባል እንጽፋለን ማለት ነው። ሰን እንግዲህ ስንጽፋት ሰ ሰዓቱ ሰን ነው እንጽፋት። ልክ እንደ በ እንዲያርጋችሁ ጽፋላችሁ። ከዛችን እንዲህ ታደርግባታላችሁ። ከዛ አሁን ይችንን እንዲህ ታደርጋላችሁ። ከዛችን ዘይ ሰን ሁሉ እስከ መጨረሻው ሰን ትጽፋላችሁ። ከዛ ሰን ከጻፋችሁ በኋላ የሚጨመረው ጭማሪ መጨመር ነው ማለት ነው። ሰ አያችሁት? ሁሉም ላይ ማን አለ? ሰ ነው የምታዩት። ሁሉ ጋር ሰ ነው የምታዩት። እንግዲህ ይህን ፊደል እንደሚቀይረዋለን በቅድም መሰረት ናንስ ቀይሩት፣ በደብተራችሁ ጋር ቀይሩት። እሺ ቪዲዮውን ፓዝ አድርጉና አቁሙና እናንተ መጀመሪያ ቀይሩት። ከዛ በኋላ ቪዲዮ ነው። እሺ እዚህ ጋር እንደምታዩት አንደኛ ምንም አይጨመርም። ሁለተኛ ግን ለአማርኛ እዚህ ጋር ግድናል ወገቡ ጋር። ሶስተኛ ታቸው ደግሞ ላይ እዚህ ጋር። አራተኛስ ይችን ራስ ረዝማታለን። ይሄ ያጥራል ማለት ነው። አምስተኛስ ቀለበት እናደርጋለን። ይሄ ስድስት እንዲህ ነው ጠመም ብሎ የሚወድኛው ይሄው ጠመም ይላል። በቃ ሌላ ነገር የለም። 7 ይሄው ይረዝማል። እያችሁት። ስለዚህ እንደዚህ ነው የሚለው ማለት ነው። ስናነበው ሰ ሱ ሲ ሳ ሴ ስ ሶ ሳ ሱ ሲ ሳ ሴ ስ ሶ እንደርገሽ መጽሐፍ ማለት ነው። ስለዚህ አይ ቲንክ ለመጽሐፍ በጣም ቀላል ናቸው ማለት ነው። የእንግሊዝኛው እክላቸው ደግሞ ምንድነው? የእንግሊዝኛው እክላቸው ኤስ ነው። ሰ ስለሆነ ኤስ እንጽፋለን ማለት ነው። ኤስን አያችሁ፣ ሁሉም ጋር ኤስ አለ። ስለዚህ ለአንደኛ ምን ይጨምራልናል? ሁሌም ቢሆን ይህን እንጨምራለን ብለናል። ስለዚህ ይህን እንጨምራለን ማለት ነው። ሶስተኛ ሲሆንስ ወይም ሁለተኛ ሲሆን ደግሞ ይሁን እንጨምራለን። ሶስተኛ ሲሆን ደግሞ አይን እንጨምራለን። አራተኛ ሲሆን አምስት አይ አያችሁ እዚህ ጋር አይ 6 አይጨመርም። ይህም መሰረቱ ነው። እንደ ሰልክ እንደ ሰ ኤስ መሰረት ነው። እዚህ ጋር ሰን አልቀየር ነው ማለት እዚህ ጋር ኤስ አይቀየርም፣ አይጨመርበትም። የሚጨመርበት ነገር የለም። መጨረሻው ይጨምራል። በቃ ያችሁት ስናነበው ሰ ሱ ሲ ሳ ሴ ስ ሶ ደርጋችሁ ነው ማለት እንታነቡት። አሁን ቀጥለን እንደምንጥፈው ሸ ይባላል። ሸን ደግሞ ለመጻፍ ሰን ትጽፋላችሁ መጀመሪያ። ከዛ አናቱ ላይ አግድም ማድረግ ነው። እንዴው ሸ ሲጻፍ ልክ ሸ ሲጻፍ እንዴት ታደርጋላችሁ? ከዛ እንዲህ ዝቅ ታደርጋላችሁ። ይሄንን አግድም ታደርጉታላችሁ። አያችሁት? እንዴት ታደርጋላችሁ? ሰን ትጽፋላችሁ። ከዛ እዚህ ጋር ሸ መሆኑ ሸ ገቱት ሸ እንደምታዩት ሸ ነው የሚል እስከ 7 ድረስ 7 ፊደል በሙሉ ሸ ነው። ስለዚህ ይህ እንደዛ ያመጣፋችሁ በኋላ ከዛ በኋላ እናንተ ምንድነው የሚጠበቀው? ቅጥል ማድረግ ነው። ለአንደኛ ምንም አይደረግበትም። ሁለተኛ ሲሆን ደግሞ ወገቡ ጋር ይደረግበታል። እዚህ ወገቡ ታደርጋላችሁ። ሶስተኛ ሲሆን ደግሞ ታች እግሩ ላይ ቅጥል ታደርጋላችሁ። ይቺ ጋር ታደርጋላችሁ። አራተኛ ሲሆን ደግሞ እግሩን ወደ እዛ ትረዝሙታላችሁ። በዚህ በኩል ያለው እግሩ ምናል አጭር ይሆናል ማለት ነው። ኦኬ አራተኛ። አምስተኛ ደግሞ ሁሌም ቀለበት አለው ብለናል። ቀለበት ያደርጋል። 6 ልክ እንደ ሲጣመም አያችሁት? ይቺ እንደ ስልክ እንዲጠመም ብላ ነው የምትወርደው። አያችኋት? በቃ ሌላ የለም። 7ኛው እግሩ በዚህ በኩል ያለው እግሩ ይረዝማል። በዚህ በኩል ያለው እግሩ ደግሞ አጭር ይሆናል። በቃ ስለዚህ እንደዚህ ነው ማለት ነው። አሁን ስናቆጥራቸው ሸ ሹ ሺ ሻ ሼ ሽ ሾ ሸ ሹ ሺ ሻ ሼ ሽ ሾ ላይክስ እንደዚህ ነው ማለት ነው የምትሉት። ከዛ በመቀጠል የእንግሊዝኛው ውክላቸውን ደግሞ ስንጽፍ የእንግሊዝኛው ውክላቸውን እንዴት ነው የምንጽፈው? የእንግሊዝኛው ውክላቸው ሸ የሚወከለው ኤስ ኤች ነው። ኤስ ኤች ይወከላል። ሺ የሚባለው ኤስ ኤች ስለሆነ
ኤች ኤስ ኤች ኤስ ኤች ኤስ ኤች ኤስ ኤች ኤስ ኤች ኤስ ኤች። ስለዚህ ይህ ፊደል ምንድን ነው ማለት ነው? ሸ ሸ ሸ ሺ ሺ ሺ ሺ ይህ ሺ ሺ ሺ ሺ ሺ ሺ ሺ ነው ማለት ነው። ታዲያ አንደኛ እንዴት ይሆናል? እንደምታዩት ጋር ኢ እናክልበታለን። ኢን ስናክልበት ሸ ይሆናል። ኦኬ ዩን ስናደርግበት ሹ ይሆናል። አይ ስናደርግበት ሺ ይሆናል። ሺ ሺ ኢ ሺ ኢ ያቺ ሺ ይሆናል ማለት ነው። እዚህ ጋር አሁን ኤ እናክልበታለን። ኤ ስናክልበት ሻ ይሆናል። እዚህ ጋር ደግሞ አይ ኢን ስናደርግበት ደግሞ ሼ ይሆናል። እሺ ምንም አይቀየርም ራሱ ነው። ሾ ደግሞ ኦን ያክላል። ስንቆጥራቸውስ ሸ ሹ ሺ ሻ ሼ ሽ ሾ ሾ እንላለን ማለት ነው። ቀጣይ ቀ ነው። ቀ ቀ ቀ የሚባለውን ደግሞ ቀ ቀጥታ እንዴት ነው የምትጽፉት? እስኪ ባሳያችሁ መሰረት ከማየታችሁ በፊት ቀን እስከ 7 ጻፉና እናንተ ደግሞ ቪዲዮውን ፓዝ አድርጋችሁ አቁማችሁ ጻፉት። እስከ መጨረሻው ለመጻፍ ሞክሩ። እስኪ ከዛ የተሳሳታችሁን ደግሞ ታዩታላችሁ ማለት ነው። ቀ አሁን ቀ ቀ ቀ ቀ ቀ ቀ አያችሁት? እንግዲህ ይህ ቀ እያልን እንሂድ። ስለዚህ ሁለተኛ ለማድረግ ከጎኑ ጋር ከዚች ጋር ቅጥ አደርግበታለሁ። አያችሁት? እዚህ ጋር ሳረግበት ምንድነው ይህ ሳረግበት ሆነ ልክ እንደዚህ ማለት ነው። ሶስተኛ ሲሆን ደግሞ ታች ላይ እሺ ዝቅ አደርጋለሁ። ቂ ሆነ። ቃ ሲሆን ደግሞ ልክ ይህ ግራችሁ ያጥራል ወደዚህ የሚጣመማል ብያችኋለሁ ቅድም። ከዚህ ጋር እንዲያምጣችሁ ማጣመም ነው እዚህ ላይ ማድረግ ነው በቃ። ቄ ሲሆን ደግሞ ቀለበት ማድረግ ነው። ቀለበት ታደርጋችሁ ቄ ይሆናል። ቅ ሲሆን ደግሞ እዚህ ጋር እንዲች በቃ። ቆ ሲሆን ደግሞ ክብ አናት ላይ ክብ ማድረግ ነው። ስለዚህ ስናነበው ቃ ቁ ቂ ቃ ቄ ቅ ቆ ቃ ቁ ቂ ቃ ቄ ቅ ቆ። ልክ እንደዚህ ነው የምትይዙት ማለት ነው። የእንግሊዝኛው እኩሉ የእንግሊዝኛው እኩሉ የተወከለው በማን ነው? በሁለት ፊደሎች መጻፍ ትችላላችሁ። ቀን በኬ ኢ መጻፍ ትችላላችሁ፣ ወይም ደግሞ በኪው መጻፍ ትችላላችሁ። ኪው ማለት በኪው ኪቦርድ ላይ አንዳንድ ኪቦርዶች የኮምፒውተር ወይም የፒሲ እነዚያ እንትኖች ቀን የምታገኙ በኪው ስጽፉ ነው ማለት ነው። ብዙዎች አንዳንዶች የበልጦች ኪቦርዶች ላይ እንደዛ ነው ማለት ነው። ስለዚህ በዛ እንወክለው እና ኪው እንግዲህ ኪው ነው የሚል አይደለ? ማለት ያው ኪው ቅ ነው። ስለዚህ አሁን እዚህ ጋር ምን ነው የምናደርግበት? ቀ ለማድረግ እናክልበታለን። ከዛስ ቁ ለማድረግ ይውን እናክላለን። ኪ ለማድረግ አይ እናክላለን። አ ለማድረግ ደግሞ ኤ እናክላለን። ቄ ደግሞ አይ ኢ። ቅ ደግሞ አይታከልበትም። ቆ ደግሞ ኦን ያክላል። በቃ አለቀ። አያችሁት? ኦ ያክላል ማለት ነው። ስለዚህ ቀ ቁ ቂ ቃ ቄ ቅ ቆ ይላል ማለት ነው። ያው ቀን በኬም ይወክላሉ። በኬ ያው ኬ ቢሆንም እንደ ቀን ይወከላል ማለት ነው። ኬንም መወከል ትችላላችሁ። ኬንም ማቻላችሁ መወከል ትችላላችሁ ማለት ነው። ግን በኪው ትወክሉት አሪፍ ነው። እዚያ ኪው ኬ ኢ ኬ ዩ ኬ አይ ኬ
KA KIE K ብቻዋን KO እናርጋችሁን ከሁለት አንዱ መጠቀም ቻላችሁ። ግን ላይኛውን QE ብትጠቀሙ አልፎ ምክንያቱም ኮምፒውተር ላይም ስለምጠቀም ከጋር እንዳይመሳሰልባችሁ በሚል ነው እንጂ ኦኬ። ስለዚህ እናንተ እንደዚህ ፊደላቶች በደንብ መያዝ አለባችሁ ማለት ነው። እናንተ ደግሞ በግል ሁናችሁ የበለጠ መማር እንፈልጋለን የበለጠ ማወቅ እንፈልጋለን ካላችሁ እናንተ ደስ ባላችሁ በግል ሁናችሁ ወይም ደግሞ በግሩፕ ሁናችሁ ደስ ባላችሁ መማር ትችላላችሁ። ታች ባለው በሚሄደው ስልክ ቁጥር መደወል ብቻ ነው እናንተ የሚጠበቀው። ሀሳብ አስተያየታችሁን ደግሞ ኮሜንት ያሳውቁኝ። እስከዚህ ሰዓት ስለተከታተላችሁኝ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበልኝ። ሰላም ሁኑ። በሌላ ቪዲዮ እስከምንገናኝ እግዚአብሔር ከክፉ ይጠብቃችሁ። ሰላማችሁ ብዝት ይበልኝ። ቸር ቆዩልኝ።